ገዳዮቹ እኔ በጣም ሀገር ያስረግማል። በጣም ለሀገሪቷም ለኢትዮጵያም አይበጅም፣ ለሁሉም ነገር አይበጅም። ቅዱስ ፓትርያርኩ ጀምሮ እስከ ጠቅላይ ቤተ ክህነቱ ጀምሮ የታሪክ ተወቃሽ እንዳንሆን እና ሁሉ ጊዜ መርዶ መቀመጥ አይደለም፣ ሁሉ ጊዜ እየጠሩኛን ማነጋገር ብቻ አይደለም። ወደ መፍትሄው ገብቶ ከመንግስት ጋር ተነጋግረው ከኛ ይልቅ እነሱ ለመንግስት ስለሚቀርቡ ብፁዕ አባታችን አቡነ ሪያቆስን እንድትመርቁልኝ የመጣሁት ምክንያቱን ደግሞ አስረዳችኋለሁ። እንደዚህ አይነት አርያ ክህነታቸው ለዓለም በሙሉ ምሳሌ ሊሆኑ የሚችሉ ብፁዓን ሊቃነ ጳጳሳትን እግዚአብሔር እድሜና ጤና ይስጥልን። እኚህ ብፁዕ አባት ያረጉት ድንቅ ነገር ነው። እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ አንዳንድ መረጃዎችን እና አስተማሪ ነገሮችን ይዤ ወደ እናንተ ተመልሻለሁ። እንግዲህ በዚህ ፕሮግራማችን የምንመለከተው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሪያቆስ ያደረጉት እጅግ አስደናቂ ብዙዎች መነጋገሪያ የሆነ ነገር አለ። እሱን እናያለን። የዝቋላ አባቶች ደግሞ አምርረው ቤተ ክህነቱን ተናግረዋል። 10 ጊዜ እኛን መጥራት ዋጋ የለውም እስከ ማለት ደርሷል። ያንን የምናይ ይሆናል። አንዳንድ ደግሞ ሰሞኑን እንግዲህ ዮኒ ማኛ ከኦርቶዶክስ ቤተክርስቲያን ወጥቷል ተብሏል እና ግን አንዳንድ አሳፋሪ ተግባሮች አሉ። ያንን የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ቤቱን የቤተሰቡ አባል እንድትሆኑ በፍቅር ጋብዛለሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ቴዲ የሚዘምራል መዝሙር አለ። እሰይ ነጋ በቃ እሱ ነው መሆን ያለበት። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሰው የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳቸው የጎደለ ነገር እንዲሞላልን ስለምንፈልግ፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳቸው የጎደለ ነገር እንዲሞላልን ስለምንፈልግ። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን ስለ መንግስተ ሰማያት ልጆቹ ስላደረገን ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል እንጂ የጎደለ ነገር ለመሙላት ብቻ አይደለም። እግዚአብሔርን መፈለግ ያለብን ክርስቲያን፣ መጸለይ ያለብን፣ ማመስገን ያለብን። ይህን ባለማድረጋችን እንዳትሞቱ ከእርሱ አትብሉ ከተባሉት ሰዎች ጋር አብረን የሚገለውን ለሞት በሚሰጥ ህይወት፣ ለሞት በሚያበቃ ህይወት የምንኖረው ነናል። የሞትንና የህይወትን ልዩነትን ማናውቅ እንዲሁ ዝም ብለን የምንመላለስ ከንቶች ሆነናል ወገኖች። ይህን ባለማድረጋችን ሙሴ የተስፋይቱን ምድር ሳይወርስ የቀረው ባለማመስገኑ እንደሆነ አታውቁም እንዴ? በኦሪት ዘጸአት ምዕራፍ 17 ቁጥር 7 ላይ ስንመለከት ሙሴ ከአለት ላይ ውሃ ባፈለቀ ጊዜ አመስግኖ ንሴቦን ደግሞ ነበር የሚሰጣቸው የነበረውና ከዕለታት በአንድ ቀን ግን ሳይሰጣቸው ቀረ። እንደዛ አድርጎ ይህንን ይዛችሁ ኦሪት ዘፍጥረት፣ ኦሪት ዘዳግም ምዕራፍ 32 ቁጥር 50 ጀምራችሁ ደግሞ ተመልከቱት። እስከ 52 ድረስ ያለውን ስትመለከቱት እስመ ይቀድስክሙኒ በኀበ ማየ ቅስት ይላል። በመሪባ ውሃ ዘንድ ስላላከበራችሁኝ ብሎ እግዚአብሔር ለሞት አሳልፎ እንደሰጠው የተስፋይቱን ምድር ታያታለህ እንጂ አትገባባትም፣ አትወርሳትም ብሎ እንደከለከለው ይነግረናል። ወገኖቼ እግዚአብሔር መልካም ቀኖችን እንዳናይ ይከለክለናል። ተው፣ በእውነት እናመስግነው፣ እንገዛለት። ይሄ ክርክር ይብቃን። ይሄ ልከኝነቱ፣ አመፀኝነቱ ይብቃን። ወደ ምስጋና እንመለስ። ማንጎራጎሩ ይብቃ። ስለ ስጋችን ጉድለት ማዘን መቆዘሙ ይብቃ። ለጎደለች ነፍሳችን እንጂ ለጎደለች ስጋችን አይደለም መጨነቅ ያለብን። ነፍሳችን ሲሞላላት ያን ጊዜ ስጋችንም አብሮ የሚሞላላት አይደለም። ነፍሳችን ስትጠግብ ያን ጊዜ ስጋችንም አብራ የምትረካ አይደለም እንዴ? ቅዱሳን ለ7 ቀን ሳይበሉ ይቆያሉ። ግን በምስጋና የጠገበች ነፍሳቸው ለተራበች ስጋችን መድኃኒት ስለምትሆናት አንድም ጊዜ እንኳን እንደራባቸው አያስቡትም። ከ7 ቀን በኋላ ምናልባትም ስለ ክብረ ሰንበት ጥቂት ነገር ከቅጠሉ ሸምጥቶ የቀምሱ ካልሆነ በስተቀር ደግሞ ሌላም ነገር አይቀበሉም፣ አይበሉም።
ይህን እያደረጉ እግዚአብሔርን ያገለግሉታል፣ ያመሰግኑታል። እናንተ ውድና የተከበራችሁ ኦርቶዶክሳውያን ክርስቲያኖች ይህ ቪዲዮ ከወትሮ በተለየ መልኩ ሸርና ኮፒ ሊንክ ታደርጉልኝ ዘንድ በሰማዕቱ ቅዱስ ጊዮርጊስ ስም እለምናችኋለሁ። አሁን የምናገራችሁን ተአምር በፍጹም ደስታና በሐሴት እየሰማችሁ ለወዳጅ ዘመዶቻችሁ ታደርሱልኝ ዘንድ በሰማዕቱ ቅዱስ ጊዮርጊስ ስም እለምናችኋለሁ። አሁን የምነግራችሁ ተአምር በኦዲዮ ቪዲዮ በማስረጃ የተቀመጠ ተአምር ነው። ይህን ቪዲዮን አምጥቼ ይህ ነው ያነ ነው ብዬ ሰውን ኃጢአት በአደባባይ ከምገልጥ ብዬ ነው። ግን ደግሞ እናንተ ኦርቶዶክሳውያን ክርስቲያኖች ሐሴትን እያደረጋችሁ በቅዱሳኑ ህብረት ውስጥ ያላችሁ መሆናችሁን በፍጹም ደስታ ልቡናችሁ ደስ እያለው ይህን ቪዲዮ ሰምታችሁ ለሰዎቹ ሸር ታደርጉላችሁ ዘንድ ለምናችኋለሁ። እኛ ኦርቶዶክሳውያን ክርስቲያኖች ቅዱሳኑ በአጸደ ስጋ በአጸደ ነፍስ ከኛ ጋር ናቸው ስንል እየቀለድን አይደለም፣ እያሾፍን አይደለም። በራሳችን በስማቸው ታቦትን ቀርጸን አልፋና ኦሜጋ ለሆነው ለክርስቶስ ለእርሱ እየሰገድን ስሙን እየጠራን ቅዱሳኑን ስንማጸናቸው በእነርሱ ላይ ኃይሉን እንደሚገልጥ ፈጽመን ስለምናቅ ነው። ስለዚህም ደግሞ ስሙ ለዘላለም የተመሰገነ ይሁን። ሰማዕቱ ቅዱስ ጊዮርጊስ ያደረገውን ተአምር እነግራችኋለሁ። አትቸኩል። እነግርሃለሁ እኮ ምን አትቸኮለ አንተ ኦርቶዶክሳዊ። ኦኬ፣ ወደ ተአምሩ ከመሄዳችን በፊት ለበጎ ነው በነገራችን ላይ ነገር ይዤ የመጣሁት የሰማዕቱ ቅዱስ ጊዮርጊስን ስዕል አድኖ የኢትዮጵያውን ገበዝ ተዋጊውን በፍጹም ልቡና ለ2 ሰከንድ ሐሳብህን ንገረው። ይሰማሃል፣ ያደርግልሃል። እርግጠኛ ነኝ። ተሳለምከው፣ ነገርከው። አመሰግናለሁ። ወደ ተአምሩ ልውሰዳችሁ። ይህ ተአምር የተፈጸመው እኔ ተወልጄ ያደግኩበት አካባቢ፣ እንደውም እዛ ቤተክርስቲያንም ነበርኩ። እግዚአብሔር የተመሰገነ ይሁን። እንደውም ለመጀመሪያ ጊዜ አገልግሎት የዛሬ ወር አይተመስገን ጌታ ሆይ። ለማንኛውም ስም ይህ ተአምር የተደረገው እዛ የሚያምር ቤተክርስቲያን ሌቦቹ ይመጡላችኋል በሌሊት። ምን ለማድረግ? ለመቀደስ አይደላችሁ መቼም። መስታወቱን ያን የሚያምር መስታወት ይሰብሩላችሁና ወደ ውስጥ ይገባሉ። ከውስጥ ገብተው ቤተክርስቲያን ውስጥ ያለውን ሙዳየ ምጽዋት ሳንቲሙን ያነሱላችኋል፣ ሰብረው ማለት ነው። ያደርጉና ያ ደግሞ ሳያንሳቸው ወደ ቤተ መቅደሱ ለመግባት ያስቡላችኋል። ሌሊት ነው። የዛኔ ወደ ቤተ መቅደሱ ለመግባት ሲያስቡ አእምሮ ህሊናቸው ይሰወራል። ሰማዕቱ ቅዱስ ጊዮርጊስ ስራውን ሰራ። እዛ ቤተ ክርስቲያን ውስጥ ሲዞሩ ይቆዩላችሁና በገቡበት ይወጣሉ። ወጥተው ከቅጽረ ቤተ ክርስቲያኑ ሳይወጡ ወንጌል የምንሰብክበት መድረክ የለም ከውጭ ላይ ከእርሱ ደግሞ ሰማዕቱ ቅዱስ ጊዮርጊስ ሲንከባከባቸው ማለት ነው። ወደ ውስጥ ገብተው ዝጋጃውን አንስተው ከውጭ ወጥላችሁና አንጥፈው ከነ ሳንቲማቸው ምናምን ሁለቱ ትኝት እንቅልፋቸው ጌታው ይቅር በለኝ ተኝተውላችሁ በሌሊት ለሰዓታት ካህናቱ ይሄዱ ወደ ቤተ ክርስቲያን። ከሄዱ በኋላ ደውል ይመቱ የለ ደውል ይደወላል፣ ታውቃላችሁ መቼም። በሌሊት ሌላው ካህን ይመጣላችሁና ደውሉን ሲመታው ደንግጠው የዛኔ ህሊናቸው ተመልሶ ደንግጠው ይነሳሉ። እሱ ደግሞ እዛ ጋር ተኝተው ሲያያቸው ቀድሞ የመጣ ካህን ነው፣ ቤተክርስቲያኑ ተዘግቶበት ነው ብሎ ያስባል። ተነስተው ይሮጣሉ። የዛኔ ይሄ ካህን ምንድነው ነገሩ ብሎ ተሳልሞ ቤተክርስቲያኑን ሲያየው ወደ ውስጥ ገብቶ የተሰባበረ ምናምን ወጥቶ ትይዛለህ እንዳትለቅ ብሎ ለአካባቢው ሰው ይናገርላቸዋል። ከዛ በኋላ የአካባቢው ሰው ተደዋውሎ በዚህም በዛም ብሎ ይህን ሰውዬ ያዘላችሁ፣ አንዱን ማለት ነው። ከሩቅ መንገድ በኋላ ባዶ እግሩን ተያዘላችሁ። ቪዲዮ አለ፣ ግን ምን ይሰራልኛል እዚያ አውጥቼ ብለጥፈው ብዬ ነው። ከዛ ምን ሆነ ነው አንተ ሰውዬ? አይ ከሩቅ ሀገር ነው የመጣ ነው፣ ሳንቲም ልንሰርቅ ብለን ነው የመጣ ነው እና ከዛ በኋላ ምን እንደሆነ እኛ አናውቅም። ጓደኛ ነበር አብሮኝ። ከዛ ወጥተን በቃ ተኛ። ወንድሜ በጣም እኮ የሚገርም እኮ ነው። ማርያምን እኔ በጣም ነው የደነቀኝ። ታውቃለህ፣ ይሄ ማለት በጣም የሚያስገርም ነገር ሆኖ አይደለም፣ ማለትም ላይክ የሚያስደንቅ ነገር ሆኖ አይደለም። ለቅዱሳኑ ለቅድስት ቤተክርስቲያን ይሄ ታምር ነው ምናምን እኔ አረ ነው ብቻ ገርል ላይ አሁን እንደዚህ ነገር ተጽፎ ቢታይ ኖ ውሸት ነው ምናምን ይላል ዓለሙ። ይኸው ግን በአደባባይ አየሩ። እንኳን ደስ አላችሁ። ቅዱሳኑ እንዲህ ነው የሚያደርጉልን። ወድጄ አይደለም አባትዬ፣ ደግሞ እኮ የተወለድኩበት ቀን ነው። ሆ በልሽ። ለማንኛውም ይህን ታምራቴንማ ዝም ብዬ በአደባባይ መምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። የሚደንቅ ምስክርነት ደግሞ ሰምተናል። እንግዲህ የኛ ቅዱሳን፣ የኛ ሰማዕታት፣ የኛ መላእክት እንደዚህ ናቸው። ይህ ለነሱ ምንም አይደለም እና የሰማዕቱ የቅዱስ ጊዮርጊስ በረከት ለሁላችን ይድረሰን እያልኩ እስቲ በዮኒ ማኛ ጥምቀት ላይ ምንድን ነው አሳፋሪ ነገሩ? ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ልጅ ኦርቶዶክስ ነኝ። ግን ዮኒ ማኛ በዚህ ልክ ጌታን ተቀበለ ማለት ዮኒ ማኛ ሳይሆን ህዝብ አረፈ። በጣም በሚገርም ሁኔታ ዮኒን ፓስተር ልናደርገው ተሰብስበናል። ልናስረጨው አንደኛ ልናስጠብቀው ተሰብስበናል። እንዴት እንደተሰበሰቡ በኢትዮጵያ ኦርቶዶክስ ስርዓት ውስጥ ያለ ሰው
አንድ ሰው ፕሮቴስታንት ሆኖ ቸርች ሄዶ በፕሮቴስታንት ጥምቀት ሲደረግለት ምስክር መስጠት አይገባውም። ምን ማለት ነው? እስቲ ምን ማለት ነው? መቻቻል፣ መዋደድ፣ መከባበር የሚባሉ ወርዶች እኛ ሀገር በጣም ድብልቅልቅ ያለ ነገር አላቸው። እንደሚሰማኝ ከሆነ እኛ የሚጠበቅብን መከባበር ነው። ዮኒ ማኛ ለምሳሌ እኔ የፕሮቴስታንት ሆነ አይደለም በቃ ሆነ አክብሮ መተው ነው። ለሱ ሄዶ ዮኒ ማኛ ተሳዳቢ ነበረ ጴንጤ ስለሆነ አሁን አይሳደብም ማለት ኦርቶዶክስ በሙሉ ተሳዳቢ ነው የሚል ውክልና መስጠት ነው። ባይዘው በደንብ እንድትረዱት የምፈልገው ከስድብ እንዲያርፍ አድርገነዋል። እኛ ያንን አቅቶናል። ኦርቶዶክስ ሰዎች ተሳዳቢ ነበሩ የሚል መልእክት ያስተላልፋል። ባይዘው ይሄ ጉዳይ ትክክል አይደለም። ሌላው ደግሞ የኔ ሃይማኖት ትክክለኛ ኦርቶዶክስ ተዋህዶ ትክክለኛ ሃይማኖትና ቀጥተኛ ሃይማኖት ነው፣ መዳኛም ጭምር ነው። የአንድ ሙስሊምም ሃይማኖት ትክክለኛ ሃይማኖት ነው፣ ለራሱ መዳኛውም ጭምር ነው። የኔ ሃይማኖት ለሱ ስህተት ነው ፍጹም። የሱ ሃይማኖት ለኔ ፍጹም ስህተት ነው። ለአንድ ፕሮቴስታንትም የኔ ሃይማኖት ለሱ ፍጹም ስህተት ሲኦል መግቢያ ነው። ፕሮቴስታንትም ለኔ በፍጹም ሲኦል መግቢያ ነው። ስለዚህ የምናምነው ነገር ባመንበት ሁኔታ ስንቀመጥ የምናምነው ትክክለኛ አንግሉ ላይ ስላለን ነው። ከዚህ አንግል ወደዚህ አንግል የሚሄድ ሰው ስህተት ነው ብዬ ነው የማስበው። እንዴት ነው አንድ ሰው ኦርቶዶክስ ሆኖ ፕሮቴስታንት የሆነ ፕሮቴስታንት ሲኮን ለዛ ሰውዬ ድጋፍ የሚደረገው ወይንም ደግሞ እንኳን ሆነ ተብሎ መድረክ ላይ የሚገኘው? ጓደኝነት ነው። አንድ ሰው ፕሮቴስታንት ስለሆነም ጓደኛክ ሊሆን ይችላል። ኦርቶዶክስ ሙስሊም ጓደኛ ሊሆን ይችላል። ላትነካበት ትችላለህ ድንበሩን። ወንድምህን ግን አምጥተህ አንስተህ እዛ ቦታ ላይ ያረከው ነገር ጥሩ ነው እንኳን ፕሮቴስታንት ሆንክ ካልከው አንተም ተከትለ መሆን ያለብህ። ምክንያቱም አንተ በዛ ጉዳይ አምነህ ምስክር እየሰጠ ስለሆነ ይሄ የጓደኝነት ጉዳይ አይደለም። በጣም ስህተት ነው። ስህተት የሆነ ነገር አንዳንድ ሰዎች ስለታወቁ፣ ሰዎች ስላላቸው፣ ገንዘብ ስላላቸው፣ ቦታው ላይ ቦታ ስለያዙ ምናምን ልናልፈው ይገባል። ሳንዘልፋቸው፣ ሳንሰድባቸው፣ ክብራቸውን ሳናጎድል ግን ስህተት መሆናቸውን በስነ ስርዓት ልንነግራቸው ይገባል። አሁን እነኚህ ሁለቱ ልጆች ተሳስተዋል፣ ስህተት ነው የሰሩት። አሁን ደግሞ በእነዚህ ልጆች ስህተት ምን ይመጣ መሰላችሁ? ዮኒ ማኛ ገዝቱን ሲከፍት እነኚህ ልጆች መተው እዛ ቁጭ ይላሉ። ኦርቶዶክስ የሆነ ደግሞ እነዚህን ሁለቱ ልጆች ብሎ የፕሮቴስታንት ስብከት ቁጭ ብሎ ሊሰማ ነው ማለት ነው። ይሄን ደግሞ ሌላ ትክክል ያልሆነ ነገር። በቃ ሰው በሚፈልገው መንገድ ሄዷል አይደለም። ጓደኝነታችንንና እምነታችንን እንለይ። በየቦታው ሄደን የማይሆን ምስክርነት አንስጥ። ይሄ ፍጹም ስህተት ነው። ለምን ሰዎች ዝም ብለው በቀልድ እንዳለፉት አላቅም፣ ግን እንደኔ እጸየፈዋለሁ። ይሄን ድርጊት ማንም ቢያደርገው እጸየፈዋለሁ። በእውነት እጅግ ያሳዝናል። ኦርቶዶክሳዊ ሆነው የማሽቃበጥ ጥግ ነው ምለው። እኔ ማሽቃበጥ ነው። አንድ ሰው እየሞተ እያየ ነው፣ ወደ ጨለማ እየሄደ እያየ ነው፣ ህይወትን አጥቶ የዘላለም ህይወትን አጥቶ የዘላለም እረፍት የሚያገኝበትን አጥቶ ወደ ስቃይ እየሄደ ልናስጠምቀው ነው። እንኳን ደስ ያለ፣ እንኳን ለዚህ ማድረግ አበቃ። እኔ የቆራቢ ነኝ፣ ምን ዋጋ አለው? የቆራቢ ልጅ ነኝ፣ ምን ዋጋ አለው? ኦርቶዶክሳውያን፣ ይህ በእውነት ስህተት ነው። ከሁሉ ጋር ቢቻላችሁ በሰላምና በፍቅር ኑሩ ያለው ሐዋርያ ቅዱስ ጳውሎስ በእንደዚህ አይነት ሁኔታ አይደለም፣ በማህበራዊ ህይወት ነው። ከሃይማኖት ከሚነካ ጋር በሃይማኖት እነሱ ቢሆኑ ያደርጋሉ። እኛ ቤተክርስቲያን መጥተው ያስቀድሳሉ። እኛ ቤተክርስቲያን አንድ ሰው መጥተው ሲጠመቅ ያስጠምቃሉ። ለምንድን ነው እኛ ስለ ሃይማኖታችን ይህን ያህል ትኩረት መስጠት ያቃታል? ለምንድን ነው በየቦታው እንደ እርጎ ዝንብ ጥልቅ የምንለው? ይህ በእውነት ጓደኝነት ሌላ፣ ሃይማኖት ሌላ። ይህንን በደንብ መለየት ያስፈልጋል። እና በምን አይነት ሁኔታ ነው ተባብረንስ በአንድነት የምንኖረው? ምን ነገሮች ላይ ነው የሚሉ ነገሮችን ብንለይ መልካም ነው። እጅግ ብዙዎችን እኔ በበኩሌ በጣም ያዘንኩበት ነው። እንዲህ አይነት የማሽቃበጥ ነገር ብዙ አስፈላጊ ነው ብዬ አላስብም እና ይሄ ነገር ባይደረግ። እሺ እስቲ ወደ ዝቋላ አባቶቻችን እንለፍ። ገዳዮቹ እኔ በጣም ሀገር ያስረግማል። በጣም ለሀገሪቷም ለኢትዮጵያም አይበጅም፣ ለሁሉም ነገር አይበጅም። አባገዳ የሚባል ህግ አላቸው። ያንን የሚያልፍ የለም እውነቱ ከተነጋገር ቅዱስ ፓትርያርኩ ጀምሮ እስከ ጠቅላይ ቤተ ክህነቱ ጀምሮ የታሪክ ተወቃሽ እንዳንሆን
እና ሁልጊዜ መርዶ መቀመጥ አይደለም፣ ሁልጊዜ እየጠሩኛን ማነጋገር ብቻ አይደለም። ወደ መፍትሄው ገብቶ ከመንግስት ጋር ተነጋግረው ከኛ ይልቅ እነሱ ለመንግስት ስለሚቀርቡ 8 ባህታውያን አባቶች ነበሩ እና ከነዚህ አባቶች አንዱ አባት ያው በሰሞኑ በታጣቂዎች ተሰውተዋል፣ አርፈዋል ማለት ነው። አንድ አራዊት ወደ ተራራው ሮጦ ከገባ ወደ አዌ ጥላ ገብቷል፣ ወደ አቦ ጥላ ገብቷል ተብሎ አይነካም። እንኳን ሚዲያው ፎቶአቸውን ሊያገኝ ቀርቶ እኛም ማግኘት አንችልም። የዝቋላ ገዳም ከተመሰረተ ጀምሮ ያው የባህታውያን ቦታ ነው። ሰላም የራቀውና ችግር ላይ ያለ አካባቢ ነው። ይሄ ደግሞ መስተካከልና ሰላም ማግኘት የሚቻለው መንግስት ትኩረት ሰጥቶ ዙሪያውን ሲያጸዳው ነው። ቦታው ያለው ከገዳሙ እዛው አካባቢ ነው። በዚህ ቅዱሳን ከተማ ይባላል። እንደው የታሪክ ተወቃሽ እንዳንሆን አሁን 1 2 እያልን እየቆጠርን ነው። ለቀጣይ ግን በዚህ ከቀጠለ ሁላችንም አልቀን እኛ ለመሞት ዝግጁ ነን፣ ችግር የለም። እንደው ታሪኩ ቦታው ቅርሱ ሰው አልባ እንዳይሆን ብለን እንጂ እኛ ወይ ፈርተን አይደለም ይሄን የምንለው። እንደው ለትውልድ ገዳሙንም ቅርሱንም ለትውልድ ለማስተላለፍ ነው። በዚህ ሁሉ ተወቃሽ የመጀመሪያው ተወቃሽ የሚሆነው አሁን ገዳሙ ምንም አቅም ላይ ኖረው ይችላል ይሄን ለማድረግ። ግን እውነት ነው አባቶቻችን በረከታቸው ይድረስ። በእውነት መገደል የለባቸው። ከቅዱስ ፓትርያርኩ ጀምሮ ከጠቅላይ ቤተ ክህነት አንዳንድ ነገር በተፈጠረ ጊዜ ኑ እያላቸው አትጥሩ ነው ያሉትን በደንብ ደግፋለሁ። መፍትሄ መስጠት አለበት። ቤተክርስቲያኒቷ መሄድ እስካለባት አካል ድረስ ሄዳ የአባቶቻችንን ደህንነት ማስከበር፣ ደህንነታቸውን ማስጠበቅ አለባት። እነዚህ አባቶች ለዓለም ለኢትዮጵያ ሕዝብ ለቤተ ክርስቲያን የሚጸልዩ ናቸው። በቃኝ ብለው ዓለምን የከዱ ማለት ነው። ምንም የሚፈልጉት ነገር የለም። ምን እንደሆነ በእውነት እነዚህ እነዚህ የሞቱት አሁን 12 ዓመት በባታቸው ዘግተው እንደው ምን እንደሚፈጠረ ሲያውቃል። ይህን ዓለማዊ ነገር ያው እግዚአብሔር መንፈስ ቅዱስ ስለሚገልጥላቸው ኢትዮጵያ ምን አይነት ነገር ውስጥ እንዳለች፣ ዓለም ምን አይነት ነገር ውስጥ እንዳለች ሊያውቅ ይችላል። ግን በቃኝ ብለው ዘግተው ያሉ ናቸውና ቤተ ክርስቲያንም እንዲህ አይነት ነገርን እስከ ጥግ ሄዳ ልታስከብር አለበት ብዬ አስባለሁ። እንግዲህ አባቶቻችን በረከታቸው ይድረሰን። እናንተም ኮሜንት ላይ የዝቋላ አባቶች በረከት ይድረሰን እያላችሁ ጻፉ። እሺ ብፁዕ አቡነ ሕርያቆስ ምንድን ያደረጉት? ብፁዕ አባታችን አቡነ ሕርያቆስን እንድትመርቁልኝ የመጣሁት ምክንያቱም ደግሞ አስረዳችኋለሁ። እንደዚህ አይነት አርያ ክህነታቸው ለዓለም በሙሉ ምሳሌ ሊሆኑ የሚችሉ ብፁዓን ሊቃነ ጳጳሳትን እግዚአብሔር እድሜና ጤና ይስጥልን። እኚህ ብፁዕ አባት ያረጉት ድንቅ ነገር ነው። አዳምጧቸው። ስጦታችሁን በክብር አስቀምጠዋለሁ። ይሄ 120,000 ብር ወደ ኢትዮጵያ ብር ሲመነዘር ወደ 1 ሚሊዮን ይሆናል ተብሎ ስለተነገረኝ አሁን ይሄ ገንዘብ ለኔ በጣም አስፈላጊ አይደለም እና ኮሚቴዎቹ ይህንን ገንዘብ በመሰራት ላይ ላለችው ለሆሳዕና ደብረ ገነት ቅድስት ማርያም ቤተክርስቲያን ገቢ ልታደርጉልኝ እጠይቃለሁ። እውነት ለመናገር በጣም ደስ ይላል። በዚህም ጊዜ ለያውም እንደዚህ በስጦታ የተሰጡ ነገሮችን መልሶ ለቤተ ክርስቲያን መስጠት፣ መልሶ ቤተ ክርስቲያን እንድትገለገልበት ማድረግ፣ ከኔ ምቾት ከኔ ፍላጎት የበለጠ የቤተ ክርስቲያን ጥቅም ይበልጣል የሚል ማይንድ ሴት ያላቸው ብፁዕ አባት ማግኘት በጣም መታደል ነው። እውነት ለመናገር ብፁዕ አባታችን ቡራኪዎት ይድረሰን። ስለ መልካም አገልግሎቶት ስለ መንጋው ያሉትን ፍቅርና ርህራሄ አይተናል። አሁን ደግሞ በአዲስ አበባ በደቡብ አፍሪካ የታየውን አይነት ጠባቂነት በአዲስ አበባ እንደሚያሳዩን ሁላችን እምነታችን ነው። እንደ አቅማችን ለእርሶም ጸሎት እናደርጋለን። እርሶም ቡራኪዎት አይለየን። እንደ ብፁዕ አባታችን እንደ አቡነ ሕርያቆስ ያሉ ገደኛ እረኞችን ያብዛልን። ብፁዕ አባታችን ቡራኪዎት አይለየን። ሰላም ዋሉ። ከአንድ ኦርቶዶክሳዊ የሚጠበቅ መልካም ስራ የሰሩ ብፁዕ ሊቀ ጳጳስ ሁላችሁም ትንሽዬ ብቻ ኮፒ ሊንክ አድርጉልኝ። ስለኚህ ብፁዕ ሊቀ ጳጳስ ልንገራችሁ። እንግዲህ እኚህ ብፁዕ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በመባል ይታወቃሉ። ብፁዕነታቸው እንግዲህ በግንቦቱ ርክበ ካህናት ቅዱስ ሲኖዶስ ከነበሩበት ሀገረ ስብከት ተነስተው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲሆኑ መድቧቸዋል። እናማ እንግዲህ በመጀመሪያ በደቡብ አፍሪካ ሀገረ ስብከት ሲያገለግሉ የነበሩ ሊቀ ጳጳስ ናቸው። በደቡብ አፍሪካ የሚገኙ የመንፈስ ቅዱስ ልጆቻቸው
ወደ አዲስ አበባ መመደባቸውን ሲያውቁ የሽኝት መርሃ ግብር ያዘጋጁላቸዋል። እንግዲህ የሽኝት መርሃ ግብሩ ላይ የመንፈስ ቅዱስ ልጆቻቸው ደስ ስላላቸውና የፍቅር መገለጫ የሚሆን ገንዘብ ተሰባስቦ ለኚህ ብፁዕ ሊቀ ጳጳስ በኢትዮጵያ ወደ 1 ሚሊዮን የሚጠጋ ገንዘብ ይሰጧቸዋል ማለት ነው። እንግዲህ ታዲያ እኚህ ብፁዕ ሊቀ ጳጳስ ይህንን በስጦታ የተሰጣቸውን ገንዘብ ተቀብለው አመስግነው ምን ይላሉ? ይህ ገንዘብ ለኔ አያስፈልገኝም፣ ይልቅ ለቅድስት ቤተክርስቲያን ያስፈልጋታል። የሰጣችሁኝን ስጦታ በጥሩ ቦታና በመልካም ስራው እግዚአብሔር በሚወደው ቦታ ላይ አስቀምጥላችኋለሁ በማለት የተሰጣቸውን ነፃ ስጦታ የግል ስጦታቸውን ለቅድስት ማርያም ቤተክርስቲያን በሆሳዕና ውስጥ ለምትገኝ ለቅድስት ማርያም ቤተክርስቲያን ያስረክባሉ፣ ያበረክታሉ ማለት ነው። እንግዲህ ይህ እጅግ የሚደነቅና አርያ የሚሆን ተግባር ነው ማለት ነው። ብዙዎች ለራሳቸው የሚሰጣቸው ስጦታ ለራሳቸው ለግል አገልግሎት ይጠቀማሉ። እኚህ ብፁዕ ሊቀ ጳጳስ ግን ይህ ገንዘብ ለኔ አያስፈልገኝም በማለት ለቤተ ክርስቲያኗ በመስጠታቸው በእውነት ሊደነቁና በእውነት ሊመሰገኑ ይገባቸዋል ማለት ነው። የእኚህ ብፁዕ ሊቀ ጳጳስ በረከታቸው ይድረሰን። ሁላችሁም በኮሜንት ሴክሽን ላይ ብፁዕ ሊቀ ጳጳሱን የተሰማችሁን ነገር ግለጹ እላለሁ። አመሰግናለሁ። በእውነት ደስ ይላል። እንግዲህ በደቡብ አፍሪካ ሲያገለግሉ የነበሩ ሊቀ ጳጳስ ናቸው። እንግዲህ በስጦታ መልክ የተሰጣቸውን ወደ 1 ሚሊዮን የሚጠጋ ገንዘብ ለቤተ ክርስቲያን አስረክቧል። እንግዲህ ዘንድሮ አገልጋዮች ሀብትን ለራሳቸው በሚያካብቱበት ሰዓት፣ ገንዘብ በተወደደበት ሰዓት፣ ያውም ደግሞ እንዲህ በግልጽ ስጦታ ተብሎ የተሰጠን እንግዲህ በሚሰረቅበት ዘመን በግልጽ ስጦታ ተብሎ የተሰጠን ገንዘብ ጥሩ ቦታና ማውልላችሁ ብለው ለቤተ ክርስቲያን ማሰሪያ መስጠታቸው በእውነት የሚደነቅ ነው። ብፁዕ አባታችን ቡራኬው በረከቶ ይድረሰን እላለሁ። እስቲ በመጨረሻ ቅዳሴ መቼ ተጀመረ የሚለውን እኔና የዛሬውን መርሃ ግብር እንጨርሳለን። ቅዳሴ እንዴት ተጀመረ? ቅዳሴ የተጀመረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ ከ8 ዓመት በኋላ ቅዱስ ጳውሎስ በፊልጵስዩስ ከተማ ሲያስተምር ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሲመልሳቸው ጊዜ ከዚህ ወዲህ ወደ ጣዖት ቤት አትሂዱ ብሎ ነገራቸው። እነሱም ከዚህ ወዲህ ወደ ጣዖት ቤት አትሂድ የምትለን ከሆነማ መካነ ጸሎት ለይልን አሉት። ይህን ሰዓትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያለሱ ምክር የሚፈጸም ነገር የለም ብሎ ቅዱስ ጳውሎስ ሐዋርያትን ሰብስቦ እንዲህ ነው ብሎ ነገራቸው። እነርሱም ሱባኤን ያዙበት አሉ። ሱባኤ የያዙ ይህን ቀንም በሰኔ 20 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና አንድ ነገር ሊያደርግ እንደሆነ አወቁ። ይህን ሰዓትም ቅዱስ ጴጥሮስ ቅዱስ ዮሐንስን በምሴተ ሐሙስ የጠየቀው አንተ ነህና ቀረብ ብለህ ጠይቀው አለው። ዮሐንስም ቀረብ ብሎ ጠየቀውና ምን ልታንጽ ወድሃል? ምን ልትሰራ ወድሃል? አለው። እርሱም በስሜ ቤተክርስቲያንን ከጽንፍ እስከ ጽንፍ ከዳርቻ እስከ ዳርቻ ላነጻት ወድጃለሁና እናንተን ልሰብስቢያችኋለሁ አላቸው። በዚህ ሰዓትም 3 የተራራቁ ድንጋዮችን አቅርቦ ወይም አስፍቶ ይላል ሰም እሳትን ሲያገኘው ይለዋል የወንጌል ትርጓሜም አስፍቶ 3ቱን መቅደሶች አነጸ። ቅድስት መቅደስ፣ ቅኔ ማህሌት። እነዚህን 3ቱን ካነጸ በኋላ በሰኔ 21 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህን ሆኖ ሰራዬ ዲያቆን ቅዱስ እስጢፋኖስን አድርጎ የሞቱትን ሐዋርያት አስነስቶ ቅዱስ ጴጥሮስን ንፍቅ ዘይተራድኦ ካህን አድርጎ ቅዳሴውን ቀድሶ አቁርቧቸዋል። ከዚህም በኋላ ግበሩ እኔ ያደረኩትን እናንተም ፈጽሙ ብሎ አዟቸዋል። ከዚህ በኋላ ቅዳሴ ራሱን እየያዘ በስነ ስርዓት በአባቶቻችን እየታነጸ አሁን ያለንበት ደረጃ ድረስ ደርሷል። ለወንድማችን ቃለ ሕይወትን ያሰማልን። እንግዲህ ለዛሬ ያስኩላችሁን ይመስላል። በሌላ ጊዜ እስክንገናኝ ቸርን ሰንብት።